ለማድረግ እኮ በቃ ልሄድ ነው ቻው ብሎ መሄድ አለ። በጣም በዚህ ዘመን እኛ የሰለጠንን ሰዎች ነን። ተነጋግረን ሁሉ ነገር መፍታት መግባባት በምንችልበት ዘመን መደባበቅ አያስፈልግም። ሰው ሴቶቹ እዚህ ጋር መጥተው ስለተበደሉ ነው። አንደኛ አግብቶ አረብ ሀገር ይልካታል፣ በእሷ ብር እሱ ይቅምበታል። ኢትዮጵያ እሱ ሴት ይጋብዝበታል። እዚህ ቤት መጥተው የሚያለቅሱ ሴቶች በወንድ ስለተበደሉ ነው፣ ሳይበደሉ አይደለም። ሁለተኛ ድል ደግሞ አይፈልጉም ከእንደዚህ አይነት ወንድ። እኔ ለራሴ የማላደርገው ነገር አንዲት እህቴን ወንድ ልጅ ወንድ ከሆነ ማስተዳደር አለበት። ወንድ አስተዳዳሪ ነው፣ ወንድ አለቃ ነው አይደል እንዴ? የቤቱ አባወራ ነው። አግብቶ አረብ ሀገር ይልካታል እሷ እንድታስተዳድረው። ስለዚህ በገዛ ፍቃዱ የአባወራነት ማዕረጉን ክብሩን ለእሷ ሰጣት። እሷ አለቃው ሆነች። አግብቶ ላካት ወደ ሳውዲ አረቢያ ወይም ወደ የትም አረብ ሀገር። ከዛ እሷ በምትልከው ብር እሱ ኢትዮጵያ ውስጥ ተቀምጦ ጫቱን እየቃመ ጥሬ ስጋውን እየበላ ድራፍቱን እየጠጣ ቦርጩን እያሳደገ እዛ ጋር ሌላ ሴት ደግሞ ይጋብዝበታል በእሷ ብር። እሷ እድሜዋን ጨርሳ ኢትዮጵያ ስትገባ እሱ ከሌላ ሴት ወልዶ እየጠበቃት ነው። እናቺ ሴት አታሳዝንም ወይ? ከባሏ ከትዳሯ አልሆነች ወይ ከእድሜዋ አልሆነች ወይ ከጉልበቷ አልሆነች፣ ከምንም ሳትሆን ትቀራለች። በዚህ ይሄ ደስ ይለኛል። እንትንሽ እኮ ለምን መሰለሽ፣ ለምሳሌ አሁን አረብ ሀገር ያለ ሰው የሰውን ብር በግልጽ ለመብላት ይፈራል። ለምን? ነገ ሀቢባ ጋር ችግር እንደሚመጣ ያውቃላ፣ እንደሚዋረድ ያውቃል። እንደገና ኤቪደንስ ያለውን ነገር ማንም ማድረግ አይፈልግም። ነገር ግን እኔ ጋር አሁን ለምሳሌ ወደ እውነቱ ስመጣልሽ፣ አሁን ለምሳሌ ባለፈው እኔ የሆነ ነገር ላይ ገብቼ ነበር አሜሪካ፣ ታስታውሻለሽ? ያ ነገር ኦፍኮርስ አላህ የፈቀደው ነገር ነው ሁሉም ነገር የሚሆነው። በትኩሱ ግን እንደዚህ አይነት ነገሮች ፓብሊክ ላይ ባይወጡና የሆነ ራሳቸው እዛው አብሰልስለው፣ በነገራችን ላይ የሰው ልጅ ትዳሩን ሉዝ የሚያደርገው እኔም ባለኝ ኤክስፒሪየንስ የደረስኩበት ምንድን ነው፣ ወንድየው ወይ ሴቱም መታገስ አይችልም፣ አንታገስም። አሁን ለምሳሌ እኔ ቲክቶክ እወዳለሁ። ቲክቶክ ስወድ ዛሬ ባለቤት ኑሮኝ ከሚስቴ ጋር ያለኝ ነገር ማታ ስገባ ወይ ቲክቶክ ምናምን መነካካት ይመጣል። ለ6 ወር ወይ ለ1 ዓመት ከታገሰችኝ ወላሂ ያን ነገር ትቼው ወደ ትክክለኛው ህይወቷ አመጣላታለሁ። ሳትታገስ ግን ገና መታ 3ኛ ወር ላይ እኔ 2 3 4 ዓመት የነበርኩበትን ቲክቶክ ውጣ ከዚህ ህይወት አልፈልግም እኔ ካለችኝ ዋጨቀጨቅ ሆነ ማለት ነው። ከታገሰች ግን ነገሮቹን ወደ ሶሉሽን ይመጣል ነው። እንደገና ደግሞ እዚህ ጋር መጥቶ አንቺ ጋር ስለ ባሎቻቸው ባሌ እንደዚህ በድሎኛል እንደዚህ አድርጎኛል የሚለው ሰው እንደው ብቻልና መጀመሪያ ሞዴራተሮችን አነጋግረው ጊዜ መስጠት ብቻል ሚዲያ ላይ ቶሎ ፓብሊክ ባይሆን፣ አንቺም ቆይ ይሄን ነገር አስቢበት፣ እዚህ ጋር ከምታነሺ 2 3 ቀን ልስጥሽ፣ ተነጋገር ይሄን ጉዳይ። ከዛ በኋላ ተመልሶ ካልሆነ ባይዘዌ ለዚህ ይቅርታ እንዲመልስ ሰጥክ መንሱር፣ እዚህ የሚመጡት ያለፈ ታሪካቸውን ኦልሬዲ ከእሱ ጋር ተለያይታ ሌሎች እህቶቿ እንዲማሩበት እሷ የደረሰበት ነገር እንዳይደርስበት ከእሱ ጋር ተለያይታ ሌላ ወይ ትዳር ይዛለች ወይ ሌላ ፍቅረኛ ይዛለች፣ አልፏል። እዚህ ቤት የሚወሩት ያለፈ ታሪካቸው ነው። ለመታረቅ ፈልጋ አይደለም እዚህ የሚመጣ። ለመታረቅ የሚፈልጉትማ ይመጡና ተነጋግረው ታርቀው ይሄዳሉ። ለመታረቅ የሚፈልጉት አይደለም የሚመጡት እዚህ ቤት ለመታከም ልባቸውን ለመዳን የተሰበረ ልባቸውን ያለፈ ታሪካቸውን ተናግረው ሌሎች እህቶቻቸውን ለማስተማር እንጂ ራይት ናው ኦፕን ሪሌሽንሽፕ አሁን ትኩስ የሆነ ሪሌሽንሽፕ ይዘው ሚዲያ ላይ የሚመጡ የሉ። ኖ እኔ እንደዛ መስሎኝ ነው። አም ሶሪ በቃ ሮንግ። እኔ ያለፈ ታሪክ ነው የሚወራው። ያለፈ የዛሬ ስንት ዓመት የነበረ ታሪኳን ሌሎች እህቶች እንዲማሩበት። አያችሁ፣ እኔ እንደዚህ አይነት ነገር አሳልፌያለሁ። ስለዚህ እናንተም እንዳትሸወዱ፣ እኔ የተሸወድኩትን አይነት ሽወዳ እናንተም ላይ እንዳይደርስ ብለው የደረሰባቸውን ነገር እንደገና ደግሞ አክቲቭ ትዳር አይደለም ማለት ነው። ኖ አይደለም። ሎንግ ስቶሪ በቃ የቆየ ያረጀ ታሪካቸውን ያለፈ ታሪካቸውን እህቶቻቸውን ለማስተማር እና እነሱ ደግሞ የሚያወሩለት ሰው ስለሌላቸው ከጭንቀት ለመዳን ስትረስ ፍሪ ለመሆን መፍትሄ ፍለጋ ነው የሚመጡት። እና ግን አንተ እንዳልከው ላይክ ትክክል ነው። ግን ጣልቃ ገብነት ስፔሻሊ ብዙ ጊዜ ትዳርን የሚበትነው ጣልቃ ገብነት ነው። 3ኛ ሰው መግባት የለበትም ባልና ሚስት ማለት ሚዲያም ሆነ ቤተሰብም ሆነ ማንም ሰው ሊገባ አይገባም። ባልና ሚስት ራሳቸው ተነጋግረው ችግራቸውን ይፈታሉ። ለማንኛውም አንቺ አሁን ሕክምና ላይ ነሽ፣ ዋቴቨር የሆነ ጉዳይ ፕሮግራም ይኖርሻል። እስቲ እንዴት ልታክሚን ትችያለሽ? ብዙ ሰዎች ሀቢባ ጋር ሂድ ይሉኛል እና ፕሮፌሽኗን ደግሞ ስጠይቅ ሀቢባ ዶክተር አይደለችም ግን ዶክተር ነች ይሉኛል። እና እስቲ ምን ታክሚኛለሽ? እንዲያው
እኔ የልብ ሐኪም ነኝ። የተሰበሩ ልቦችን ጠግናለሁ። እንደገና የህይወትም ዶክተር ነኝ። ከላይፍ ኤክስፒሪየንስ አንጻር በእርግጥ 35 ዓመቴ ነው፣ ገና ልጅ ነኝ። ግን ብዙ ነገር 3 ዓመት ነው መበልጥሽ ማለት ነው። 38 ነክ ውይ ተመችቶኛል። 38 ግን አትመስልም። ግን አንተ ገና ነው የምትመስለው። 38 ራሱ አትመስልም። በጣም 38 ተመችቶኝ ነው ያለው። ራስን ስለምጠብቅ ነው። ኦፍ ኮርስ እናቴ ምን ታክሚኛለሽ? እስቲ እኔን አሁን ምን ላድርግ? እኔ ሀቢባ አንድ ነገር ልንገርሽ፣ ሁሌ ወላሂ ዱንያ አልሐምዱሊላህ፣ ያው ቲክቶክ ላይ ሰው ስለሆነች 10% ላይፍሽን ይዞ ነው የሚያወራው። 100% ህይወትሽን የሚያውቅ ሰው የለም። የራሴ አልሐምዱሊላህ በቃ ራሴን ላኖር የምችልበት ራሴ የሆነ ጥሩ ነገር አለኝ። አልሐምዱሊላህ ምንም ከዚህ እድሜ በኋላም ሪታይርድ ባደርግ መኖር የሚያስችለኝን ነገር አለኝ። አልሐምዱሊላህ ግን ምን ልልሽ ፈልጌ ነው፣ በዱንያ ወላሂ አልቀናም። እኔ እንዳልኩሽ መስመር ላይ ነኝ፣ ስራ ላይ ነኝ። አይ ሜክ ሎት ኦፍ ማኒ መንዝሊ። ግን ሰው ትዳር ኑሮት ቅድም አይተሻል፣ ልጆችሽ መጥተው ስሞሽ ምናምን ሲሄዱ ይሄኔ እርግጠኛ ነኝ አባታቸው እየጠበቃቸው ነው መኪና ውስጥ፣ ወይ መኪና ውስጥ አስገብቷቸው ይዟቸው አንሸራሽሯቸው ሊያመጣቸው ነው፣ ወይ ትምህርት ቤት ሊወስዳቸው ነው፣ ወይ ደግሞ የሆነ ነገር ሊያረጋቸው ነው። ይሄን ነገር ያስቀናኛል። ይሄ ነገር ያስቀናኛል። ዚስ ኢዝ ላይፍ። ዱንያ አላህ ርዝቅሽን ሊያቆየው ይችላል እንጂ ይሰጣል። ዱንያ ምንም ጥያቄ የለውም። እና እንዴት አርጌ ነው ወደዚህ የአሁኑ አይነት አሁን ለምሳሌ ልጆችሽ ስሞሽ ባላቸው ባልሽ እዛ ጠብቆሽ፣ እኔ ደግሞ ሚስቴም እንደዚህ ማደርግ በምን መልኩ ነው ይሄ መሆን ይችላል ብለሽ የምታስቢው? ያ በመጀመሪያ እስካሁን ድረስ ሲንግል ነህ አንተ? አላገባህም? አሁን ሲንግል ነህ አይደል? ራይት ነው። አዎ። እሺ ልጆችም የሉህማ? አለኝ እንዴ፣ ልጅማ አለኝ። ኦኬ እሺ። ስለዚህ አሁን ግን ሲንግል ነህ፣ ብቻህን ነህ፣ ሚስት የለህ። ኦኬ አየክ፣ እቺ ምድር እንደዚህ ናት። ሀብታም ስትሆን ባል ፍቅረኛ ምናምን አይኖርህም። ድሃ ስትሆን በጣም የምትወዳት ፍቅረኛ አይኖርክና እሷን የምትጋብዝበት ገንዘብ አይኖርህም። ለእሷ ስጦታ የምትገዛበት ነገር አይኖርህም። እሷ የምታዝናናበት ነገር አይኖርህም። ይቺ ዓለም ሙሉ አይደለችም። ገባህ? ሁሉ ነገር እኩል አይሰጥህም። ፍቅርም፣ ሀብትም፣ ጤናም፣ መልክም ሁሉ ነገር አንድ ላይ አይሰጥም። የሆነ ነገር ግን ያላቸው አሉ ሀቢባዬ፣ ያላቸው አሉ እኮ ይሄንን ሀብትም፣ መልክም፣ ፍቅርም ሁሉ ነገር አንድ ላይ የተሟላ ነገር ያለው ሰው የለም። የሆነ ነገር ይጎሏል የሰው ልጅ። ገባህ? እንዲህ ስታያቸው ደስተኛ የሚመስሉ ሰዎች ደስተኛ ላይሆኑ ይችላሉ። ዋናው ነገር እኛ ባለን ነገር በቂ እንደሆነ ማመን። ለምሳሌ አሁን አንተ ሀብታም ነህ፣ ቆንጆ ነህ፣ ወጣት ነህ፣ ጤነኛ ነህ፣ ይህ ሁሉ ነገር አለ። የሌለክ ትዳር ነው። ስለዚህ ትክክል ነው። ፈጣሪ አይሳሳትም። ትዳር እስካሁን ድረስ ያልሰጠበት ለአንተ ምክንያት አለው። እሱ አይሳሳትም። እሱ ለአንተ ትዳር፣ ልጅ፣ ሁሉ ነገር መምጣት አለበት ባለ ሰዓት እሱ ይልክልሃል ራሱ። እኛ ልንጨነቅ አይገባም ለምንም ነገር። ሁሉ ነገር በሰዓቱ ይሆናል። የሰው ልጅ የሌለው ነገር የሌለው በምክንያት ነው። ፈጣሪ ስለማይሳሳት ነው። አንተ እስካሁን ያላገባክበት ምክንያት የሆነች ለአንተ የተጻፈች አለች፣ ትመጣለች። እሷ መቼ ነው የምትመጣው? ፈጣሪ በላካት ሰዓት። ገባክ? በቃ ከአንተ የሚጠበቀው ላይፍን ኢንጆይ ማድረግ ነው። ደስተኛ ሆነክ መኖር ነው። በጻፋት ሰዓት ቀጥ ብላ ራሷ መታ ቤት ትገባለች። ለአንተ የምትሆኑ ምናልባት አንተ በአሁኑ ሰዓት ስላለክ ሁሉም ሴት እየመጣ ሊጽፍልክ ሊፈልግክ ይችላል። ያ ነገር ሊያታልልክ አይገባም። ትክክለኛዋ ሴት በትክክለኛው ሰዓት ፈጣሪ ይልካታል። እስቲ እንግዲህ ኢንሻአላህ ያን ነገር ያላገባከው ለምንድን ነው? ማመን አቅቶክ ነው አይደል? ለብሬ ነው የመጣችሁ ሴቷ ብለህ ስለምታስብ ነው። እንደዛ እኔ ሳይኮሎጂካሊ ሳስብክ እንደዛ ስላሰብኩ ነው። ትክክል ላይሆንም ይችላል። ግን ብዙ ጊዜ ትንሽ ያላችሁ ወንዶች የትኛውም ሴት ስትመጣ ወደ እናንተ ገንዘቤን ብላ ነው፣ እኔን ወዳኝ ሳይሆን ገንዘቤን ብላ ነው የመጣችሁ ብላችሁ ነው የምታስቡት። ስለዚህ አንተ እስካሁን ድረስ ወስነህ ወደ ትዳር መሄድ ያቃተህ የምትመጣዋ ሴት ሁሉ ወደ አንተ ገንዘብህን ብላ የምትመጣ ስለሚመስልክ አይደል? ይሄ ትክክል ነው። አዎ ይሄ እንዳለ ሆኖ ግን እዛ ደረጃ ላይ ስጋቴ ነው እሱ ሀቢባ። እኔ አሁን እንዳልኩሽ ሪያሊቲው 40 ዓመቴ ነው። እኔ 38 ያልኩሽ ጀስት ለፈን ነው። ከ40 ዓመት በኋላ እኔ አሁን 50 ለመድረስ 60 ለመድረስ በጣም ቅርብ ነኝ ማለት 20 ምናምን ነው። ነገ ልሞት እችላለሁ፣ አላህ ነው የሚያውቀው። ያኔ ግን ምን ይሆናል መሰለሽ፣ ፋይናንሻሊ በጣም እያደግሽ በሄድሽ ቁጥር ምን ይፈጠርብሻል? አሁን ያልሽው ነገር ቶታሊ ይጠፋል። በቃ በፍጹም ይሄ ሰው እኔን እየፈለገኝ ያለው እኔን ወዶኝ አይደለም፣ ይሄን ነገር ወዶ ነው። ያንን ማሰብ በጀመርክ ቁጥር ደግሞ ምን ይሆናል? ብቸኝነቱን በቃ ምርጫ ታደርጊዋለሽ።
አሁን ያቺ ነገር እንዳታመልጠኝ ነው አሁን ስጋቴ። አሁን ባለሁበት 40 ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው። ጀምሬን ነው ምልክ። አሁን ይህንን እየፈራክ ሳልሞት ጥሩ ትዳር ኖሬ ጣፋጭ ትዳር ኖሬ ልሙት ብለክ አስበክ የመጣችኋን ሴት አስገብተክ ወደ ህይወትክ ያልሆነ ህይወት እንዳትኖር ገባክ? ራሱ አሪት በላከው በትክክለኛው ሰዓት ቀስ ብሎ ደግሞ ወንድ ልጅ ነው። ወንድ ልጅ በ80 ዓመቱም ይወልዳል። ስለዚህ ቀስ ብለህ ራሱ በጻፈው ሰዓት በመጣ ሰዓት ይምጣ መሰለ። እኛ ይሁን ብለን እኛ አስበን የምናደርገው ነገር ለእኛ ትክክለኛው ነገር አይደለም። እሱ የሚልከው ነገር ነው ትክክለኛው ነገር። ከአንተ የሚጠብቀው ዘና ብለህ ፈታ ብለህ ደስተኛ ሆነ ህይወትን መኖር ነው። ራሱ ሳታገባ ብትሞት ራሱ ፈጣሪ ትክክል ነው፣ አይሳሳትም። ቀን ደርሶ ሳታገባ ብትሞት ትክክል ነው። በቃ አንተ ስትፈጠር አግብተክ እንድትኖር አልነበረም የተፈጠርከው። አውዚ ብለህ ቢስተርጅ መረ ህይወት አይደለም ሀቢባ። አምኖ መቀበል ማለት ህይወትን አምኖ መቀበል ማለት አየህ፣ ትዳር በጣም አስፈልጎካል ማለት ነው። በጣም አንገብግቦኛል። አሁን ይኸው የምቀመጥበት መጅሊስ ይሄ ሶፋ ይቆረቆረዋል። ባሌ የምትል ይሄን የመሰለ ቤት ውስጥ ብቻ ነው የምትኖረው? ወላሂ ቤቴ ኢትስ 4 ቤድሩም 4 መኝታ ነው። በዚህ በኩል ወደ ውስጥ ምናምን ክፍል አለው። አሁን ግን ወላሂ ምንም በቃ ቢግ ፕሮብለም። ለዛ ነው የምልሽ እኮ ይሄንን አላህ እንዲሰጠኝ ወይንም ደግሞ ቀኑን እንዲያፋጥንልኝ ነው የምፈልገው። በዚህ ረመዳን 30ውንም ቀን 28 ቀን ምናምን ወላሂ ኡቅሱም ቢላ ከቤቴ ውጭ የትም አልሄድኩም። ለምን በቃ ረመዳኑን በደንብ አርጌ ነው የሰራሁበት። አላህ ይቀበለኝ። ከሰው ጋር ስትሄጂ ወይ ደግሞ ተጋብዘሽ ስትሄጂ ወይ ትላልቅ ሆቴል ሄደሽ ስትበይ ምን ይፈጠራል? ብዙ ምግብ ትበያለሽ፣ ኢሻ ያመልጥሻል፣ ተራዊ መስገድ ይከብዳል። በቃ ማኪያቶን ጠጣ ይባላል፣ ሰዓቱ ይሄዳል። ገባሽ? ያንን ነገር አቮይድ ለማድረግ ብዬ ወሩን ሙሉ በሚባል ደረጃ ቤቴ ነው የነበርኩት። አልሐምዱሊላህ በእርግጠኝነት ነገሮች ጥሩ ይሆናሉ ብዬ አስባለሁ። ለምን ያው በጣም አህላቅ ያላት ልጅ አለች። በጣም ረጋ ስክን ያለች በጣም ቆንጅዬ ልጅ አለች። እሷን ልዳረግ ሰጀስት እያደረጉኝ ነው ኮመንት ላይ። ችግሩ እኮ አንቺ ጋር ያሉት ከሀገር ውጭ ናቸው። ከሀገር ውጭ እኮ ትመጣለች። ኢትዮጵያ ምን ችግር አለው? ትዳር አይደል? እንደ ኢትዮጵያ መጣ በቃ ተጋብታችሁ አብራችሁ ትኖራላችሁ። አንተ ከሀገሯ ያልወጣች ነው የምትፈልገው? ከኢትዮጵያ ያልወጣች የዲስታንስ ላይፍ ከባድ ነው። አላህ ይጠብቀን እንጂ ቢቻል እንዲያው አንድ ላይ መሆን ቢቻል ጥሩ ነው እኮ። ምንድነው አሜሪካ አይደለ? ወረቀት አትጠብቅ። ዱባይ ናት። ከች ትላለች በአንድ ደቂቃ። ትኬት ቆርጦ መምጣት እኮ ነው። እናንተ ተዋውቃችሁ በስልክ አውርታችሁ ከተግባባችሁ ትኬቷን ቆርጣ ትመጣለች። ተጋብታችሁ ወደ ትዳራችሁ። በጣም አንገደፊ ምስኪን ጨዋ አቢባ። አንቺ እንደምትይው ቀላል ቢሆን እሷ ናት። ሀብታችሁ በጨመረ ቁጥር ሰው ማመን እየከበዳችሁ ስለምትሄዱ ብቸኛ አብዛኛው ሀብታሞችን ካየ ብቸኛ ናቸው። ግን እኮ ኢትስ ቶታሊ ሮንግ ነው እኮ። በቃ ላይፍ እኮ አይደለም። ለምን መሰለህ? ሰው አያምኑም። ሁሉም ሰው ሀብታችንን ቋንጦ ነው የመጣው። እውነታቸውም ነው፣ አይፈረድባቸውም። ሀብታችን አብዛኛው ሴት ወንድን ልጅ የምትጠብሰው በተለይ እድሜያቸው የገፋ ወንዶችን ወጣቶች እድሜው የገፋ ወንድ ፈልገው የሚጠብሱት ለሀብቱ ነው። ኮምፈርተብል ላይፍ ለመኖር ነው ሪያሊቲውን ስንነጋገር። ስለዚህ ሰዎቹ ሀብታሞቹ ላይ ማንፈርድም። ሰው ሁሉም ጥቅመኛ ነው። ለጥቅም ነው ሰው ሲቀርበህ ሴቱም ወንዱም ጥቅመኛ ሆኗል። ስለዚህ እነሱም ሰው ባያምኑ አይፈረድባቸውም። እኔ ሀቢባ አንድ እውነት ልንገርሽ። እኔ ፐርሰናሊ መንሱር እንዴት ይሄ በተለይ ይሄ የገንዘብ የዱንያ ምናምን ጉዳይ እንዴት ታየዋለህ ብትይኝ፣ እኔ አሁን ባለሁበት ሁኔታ 100 ብር ኑሮኝ እሷ መታ ከኔ ጋር ኑራ የአንድም 500 አድርጋው ምን አለበት ግማሹን ይዛው ብትሄድ ምን ይጎዳኛል? ወላሂ ምንም። ልጆች ይኖሯታል መቼም የሆነ ነገር ይኖራል። ምንም እኔ ገና ለገና ወደፊት ብሬን ሼር አድርጋኝ ትሄዳለች ምናምን። ባይዘዌ አንድ ነገር ማወቅ ያለብን ሁላችንም፣ እኔ ይህን አስቤ አላውቅም፣ ግን አልከፈት አለ በሩ። በቃ እንትኑ ትንሽ ሼር አድርጋኝ ትሄዳለች አይደለም። መጀመሪያም ስትመጣ ፊሊንግክ እንደማትወድክ ነው የምታስበው። እውነት ነው። ዛት ዘ ቢግ ፕሮብለም አይ ቲንክ እሱ ነገር ችግር ነው። እንዴት ትኖራለህ? እንደማትወድክ ለጥቅም እንደመጣች በቃ አንተ ለጥቅም እንደሆነ ልብክ ነፃነት አይሰማክም። ከእሷ ጋር ደስተኛ ሆነ የእውነት ሳቅ አትስቅም። የእውነት የምታደርገው ነገር ሁሉ የእውነት አይሆንም ከእሷ ጋር። ለምን ውስጥ ከሚልቅ እቺ ሴት እኔን አትወደኝም፣ እቺ ሴት እኔ ጋር የመጣችሁ ብሬን ፈልጋል፣
እንጂ ለምታፈቅረው ሴትማ ወንድ ልጅ እኮ በቃኝ ብላ ስትይ እኮ ያለውን ሁሉ ይሰጥ የለ እንዴ? እሱ ነው የምልሽ እኮ ምንም ማለት አይደለም ነገሩ። ላፈቀረችው ሴት እኮ ወንድ ልጅ ድርጅቱን በስሟ ያዞርላታል እኮ። አረ በጣም እኔ ብዙ ጓደኞቼ አድርገዋል ይሄንን። በቃ አልተስማሙም። አልሐምዱሊላህ አንቺ ስትመጪ የነበረው ይሄ ነበር። አሁን ደግሞ አላህ እጥፍ አድርጎታል። ምንድን ነው የምትፈልጊው? የፈለግሽውን ነገር ላድርግልሽ ብሏት ወላሂ ከ50 ሚሊዮን ብር በላይ ቤት ገዝቶላት 20 ሚሊዮን ብር በላይ መኪና ገዝቶ ምናምን የሚሰጥ ወንድም አለ፣ አላህን የሚፈራ ገባሽ አይደለ? ምንም ማለት አይደለም። እኔ የገንዘቡ ጉዳይ ሳይሆን እንዳልሽው መጨረሻ ላይ ያልሽው ነገር ያስኬዳል። ምናልባት እንደማትወድክ እያወቅ ፊሊንግክ እንደማትወድክ እያወቅ ሰውነትክ እሺ ብሎ አይታዘዝልክም። ከእሷ ጋር ለምታሳልፈው ነገር ደስተኛ አትሆንም። በቃ ላይ ልብክ ካልተመቻቸ ደግሞ ልብክ ርፍ ካላለ ደግሞ አንድ ሰው ላይ ሊሆን አይችልም። ደስተኛ ህይወት ልትኖር አትችልም። ረዋንን እኮ ነው ያልኩት ውዶቼ። በእናንተ ኮመንት መሰረት ረዋን በጣም በጣም አሪፍ ልጅ ናት። ረዋንን ባስተዋወቀክና ብትጠናኑ ደስ ይለኛል። በጣም ረጋ ያለች ስክን ያለች ኢማነኛ ልጅ ናት። አላህ እንግዲህ ግን ምንድነው እንድሳይድ ያደረኩት ቅድም ያልሽው ነገር አላህ ምናልባት ፈጣሪ የሰጠው ጊዜ ይኖራል፣ ሰዓቱ ይኖራል። ገባሽ? ያኔ ልብሽንም ከፍተሽ ያን ሰው እንድታስቢው ያደርግሻል። ያ የሚመጣ ህይወትሽ ውስጥ የሚመጣ ሰውም አንዳንዴ ደግሞ ሀቢባ ስታስቢው ወላሂ በጣም ብዙ ጓደኞቼ ላይፋቸው ምዝረብል የሆኑ ደግሞ ሰዎችን ደግሞ አገኛለሁ። ትዳር በትዳር በፊት ሰላማዊ ህይወት እየኖረ እያለ የሆነ ሰው ህይወት ውስጥ ይመጣና ጭራሽ ላይፉን ምዝረብል አድርጎት ጭራሽ ሱሰኛ ሆኖ የሚሄድ። ይሄ ግን ትንሽ ፐርሰንት ነው እውነቱን ለመናገር በጣም 1 ወይ 10%፣ 90% ሞስትሊ ጥሩ ነው እያየው ያለ ስንነጋገር 50-50 እንበል። 50% ሰው በትዳሩ ደስተኛ፣ 50% ፍርድ ቤት ነው የምታየው፣ 50% ሚዲያ ላይ ሲጣላ ነው የምታየው አለ። ትክክለኛ ሰው ወደ ህይወትህ ካልመጣ ንጹህ የነበረውን ህይወትህን ጥርት ያለ የነበረውን ያደፈርሰዋል መጥቶ። ገባክ? የነበርከውን ሰው መጥቶ ብጥብጥ ያደርጋል። ለዚህ ነው የትዳር አጋር መምረጥ በጣም ከባድ ነው። ሁለት የማይተዋወቁ ሰዎች፣ የተለያየ ቤት የተለያየ ቦታ ያደጉ ሰዎች፣ በባህሪ የተለያዩ ሰዎች አንድ ቤት ሲኖሩ በጣም ብዙ ጸብ ይፈጠራል። ገባክ? ግን ፍቅር ካለ ያልፋል። ፍቅር ከሌለ ነው ችግሩ። ገብቶካል? አንዱ ላይ ብልጥ ለመሆን ከሞከረ ነው ችግሩ እንጂ የባህሪ ችግር ሲሆን ትቻቻላለህ። ገባህ? ለምሳሌ እሷ በጣም ቤት ማጽዳት በስርዓት የምትወድ ሆና እሱ ዝርክርክ ሊሆን ይችላል። ያን ትችለዋለች። እሱ አርፋጅ ሊሆን ይችላል። እሱ በጣም የሚረሳ ልደቷን የሚረሳ ሁሉ ነገር የሚረሳ ሊሆን ይችላል። ግን ልቧ እንደሚወዳት ካመነች ሁሉም ነገር ትችለዋለች። የምትቻቻላቸው ነገሮች አሉ። ማስታወስም ትችላለች። ምን ችግር አለው? አሁን አንዳንድ ቪዲዮ አላየሽም? የፈረንጅ ቪዲዮዎች ቤት ሲገባ አበባ ይዛ ትጠብቀውና ሰጥታው ወደ ውጭ እንዲወጣ አድርጋ ሰርፕራይዙና ትቀበለዋለች። ምን ችግር አለው ብታደርግ? ከዛ በኋላ እኮ ይሄ ነው ሀቢባ። አሁን ችግሩ ምንድን ነው መሰለች? ሴቱ በተለይ በእንደዚህ አይነት በትዳር ውስጥ በሚመጣበት ሰዓት እኔ ትልቁ ችግር ነው ብዬ የማስበው ምንድን ነው ይሄ አለመታገስ የሚለው ነገር። በቃ ወላሂ ትልቅ በሽታ ነው ብዬ የማስበው ሴቶቻችን ላይ ትዕግስት የላቸውም። ወንድየውም እንደዛው። ለምሳሌ እኔ አሁን እንዳልኩሽ እንግዲህ 40 ዓመት የራሴ የሆነ ብቸኝነት ብቻዬን እየኖርኩ እንደፈለግኩ ወጥቼ የምገባ ሰው ነኝ። እሷም ደግሞ እናት አባቷ ጋር ተቀማጥላ እንደሆነ የሆነ ነገር አድርጋ የኖረች ሴት ነች። እኔ ጋር መታ ክችን እንድትሰራለኝ አልፈልግም። እኔ ሚስት ኦፍኮርስ የክችን የራሱ የሆነ ሰው አለው። ነገር ግን የኔን 40 ዓመት ብቸኝነት ህይወት ወይ 20 ዓመት ብቸኝነት ህይወት አንደርስታንድ ልታደርገኝ ይገባል። በአንዴ መታ ያን ነገር መቀየር አትችልም። ከታገሰች ግን የተወሰነ ጊዜ ይሄ ነገር ይስተካከላል። ይሄን እኮ ከዚህ በኋላ ሊተው ይችላል። እኔ እውነተኛ ፍቅር ልስጠው፣ እሺ ልበለው ካለች ወላሂ የብዙ ሰው በትዕግስት ህይወታቸው የለመለመ። በተለይ እኔ ምንድነው ብዙ ጊዜ የማምነው ትዳር ከ3 ዓመት በላይ ከ5 ዓመት በላይ ሲቆይ የመጠንከር ድሉ ሰፊ ነው። አሁን በትኩሱ ነው ብዙ ሰዎች አደጋ ውስጥ የሚገቡትና እንደው ሰብር የሚባለው ነገር ጎግልም እኮ ይላል 5 ዓመት የቆየ ትዳር ሰክሰስፉል ተብሎ መጠራት ይችላል። ከ5 ዓመት በኋላ ነው ትዳር ሰክሰስፉል መባል የሚችለው። ለ5 ዓመት ሙሉ መተዋወቂያ ነው፣ እርስ በርስ መጠናኛኛ ነው፣ መተዋወቂያ ነው፣ ባህሪ ለባህሪ የሆነ ደግሞ አንዳንዴ አብረ ከመቆየት ብዛት አንድ አይነት ይሆናል ባህሪ። በጣም ትግባባለ። ልክ እንደ ወንድምና እህት አንድ ቤት እንዳደገ ሰው ትግባባለ። ባህሪ ለባህሪ ትተዋወቃለ። አብሮ መቆየት ማለት ነው። አብሮ ጊዜ ማሳለፉ ከ5 ዓመት በኋላ እየተላመዱ ስለሚመጡ በትንንሽ ነገር አይጨቃጨቁም። አሁን እኔና ባለቤቴ 14 ዓመት ነው አንድ ቤት አብረን ይኖር ነው።
በፊት የምንጨቃጨቃባቸው ነገሮች ብዙ ነበሩ። እየተላመድን ስንመጣ አሁን በሲምፕል ነገር አንጨቃጨቅም። ኦልሬዲ ባህሪው ነው አውቃለሁ። ለምሳሌ የመሳት ያለበት ባሌ አውቃለሁ። ትዕግስት ስላለ ነው። ትዕግስት ስላለ እዛ ላይ ብላ መጣሽው፣ እሱም እዛ ላይ ብላ መጣሽ። እሺ ጎሄድ እሱ ነው ትዕግስትን የተማርኩት። እኔ እንደውም እኔ በፊት ነጭናጫ ነበርኩ። እኔ እናደድ ነበረ። ለምን አላስታወስክም? ለምን ይሄን አላረክም? ቅንድቤን ተቀንድቤ መጥቼ አንተ ግን አላደነቅም፣ ልብ አላልክም። አዲስ ነገር አዲስ ልብስ ለብሼ አንተ ግን ልብ አላልክም። አየህ አይደል? አዲስ ልብስ ያምራል አላልከኝም ምናምን። በሲምፕል ነገር እጨቃጨቀው ነበር ድሮ። አሁን ላይ ግን በእንደዚህ አይነት ነገር አልጨቃጨቅም። እንደ ወጠጤ እንደ ቲንኤጀር ምናምን። አሁን በቃ ልንጨቃጨቅ የምንችልባቸው ነገሮች ቀንሰው ደብዝዘው ጠፍተዋል። በጣም ተግባብተን በቃ አዶሎ ለባህሪ በጣም ተዋውቀናል። አልሐምዱሊላህ በጣም 14 ዓመት ባይዘው 14 ዓመት በጣም አልሐምዱሊላህ በጣም ትልቅ የአንድ ሰው ከተወሰነ ዓመት በኋላ ራሱን የሚችልበት ነገር ነው። እና እንግዲህ አላህ 14 ዓመት ያማረ ትዳር 44 ዓመት ጨምሮልሽ ደግሞ ከዛ በኋላ መፋታት የሚባል ነገር አይኖርም። ታረጃላችሁ ሁለታችሁ። ከዛ በኋላ እንሞታለን፣ ታረጃለን። አብረን አርጅተን ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን። ብዙ ነገር አሳልፈን ነው እዚህ የደረስነው። በጣም ብዙ ስትራግል አይተናል። እኔ እና እሱ አብረን ለመሆን ብዙ ፈተና ከቤተሰብ ከምን ብዙ ነገር አይተን ብዙ የተፈተነ ትዳር ነው እና ለልጆቻችን ቁጭ አድርገን ታሪካችንን እንነግራቸዋለን እና በጣም እነሱም በኩራት በደስታ አሜን። ይሄ በጣም ትልቅ ነገር ነው። ዋናው ነገር ሀቢባዬ ቅድም ያው የመጣሁበት የአካውንትሽ ጉዳይ ነው። በተቻለሽ መጠን እንትንሽ ላይ